ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ተወዳጁ የልቦለድ ደራሲ አዳም ረታ በ1997 ዓ.ም ለህትመት ካበቃው ግራጫ ቃጭሎች ከተሰኘው መጽሐፍ ውስጥ ያገኘናቸውን የተመረጡ ምዕራፎች እንደዚህ አሰናዳ ነው። ግራጫ ቃጭሎች ደራሲው አዳም ረታን ከፍተኛ ዝናና ተወዳጅነትን ካተረፉለት ተወዳጅ ስራዎች ውስጥ በዋነኝነት የሚጠቀሰው ነው። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ትረካውን ከመጀመራችን በፊት ወርቁ ሻረው ስለ ግራጫ ቃጭሎች መጽሐፍና ስለ ገጸ ባህሪያቱ ያወሳበትን ለመጽሐፉ የተሰጠ ምስክርነት አንብበን እንመለስ። መዝገቡ በዛብህ አይደለም። የስብዕና ማራኪነትና ሳቢነት ግን የሱን ያህል ነው። ሰብለ ገነት አይደለችም። አንጀት በመብላት ከሆነ ግን በሁለመኗ ከሰብለ አትተናነስም። ነፋስ መውጫ ከዚያ በፊት በስፋት እንደማትታወቀው ማንኩስ አይደለችም። ነገር ግን በመዝገቡ የተነሳ እንደ ማንኩሳ በልብ ተቀርጻ የማይዳፈን ጉጉት ትፈጥራለች። አዳም ረታ አዲስ ዓለማየሁ አይደሉም። ይሁን እንጂ በሥነ ጽሑፋችን ሌላ አዲስ ትውልድ የደረሰበትን የሕይወት ምዕራፍ አእምሮ የሚያሰላስለውን ልብ የሚመኘውን ራእዩን በመሳል ግን የሚያስደስቱ የአዲስ ዓለማየሁ ደቀ መዝሙር ባይሆኑም የሚኮሩባቸው ውብ የፈጠራ ትውፊት ታማኝ ባላደራና በዚህም የክብርና ተወዳጅነት ወራሽ ለመሆን የበቁ ደራሲ ናቸው። ግራጫ ቃጭሎች ፍቅር እስከ መቃብር አይደለም፣ ሊሆን መሞከሩም አይታሰብም። ግን እንደ ፍቅር እስከ መቃብር የኢትዮጵያን ውጥንቅጥና አስገራሚ እውነታ ስዕል አካቷል። ከገጠር እስከ ዋናው ከተማ፣ ከገበሬ እስከ ወፈፌ፣ ከምሁር እስከ አስማተኛ፣ ከወታደር እስከ ቦዘኔ፣ ከታሪክ እስከ ተረት ተረት፣ ከሰቆቃ እስከ ልብ የሚተረትር የደስታ ሳቅና ሁካታ ይጋብዛል። እነሆ ግራጫ ቃጭሎች። ቤቴ አልጋዬ ላይ እንደተቀመጥኩ የሚናፍቁኝ በመስኮት የማያቸው ከፊት ለፊቴ የተዘረጉት የሽንኩርትና የአበባ መደቦች ሳይሆኑ አይነ ህሊናዬ ውስጥ እንደ ክር ተተብትበው በጠዋት አመዳይ ስር የሚናውዙት የሰፈሬና የከተማዬ መንገዶች ነበሩ። በተለይ ጠዋት፣ ከጠዋቶች በተለይ ደግሞ እሁድ ጠዋት በተለይ የሰፈር ሰው ከእንቅልፉ ሳይነሳ ግራጫው የመድኃኔ ዓለም ደወል ሳይመታ ጤዛው ፏ እንዳለ የሰው ኮቴ ሳያደፈርሰው ሳር ላይ ያንቀላፋውን የጠል መስታወት ጉሮራቸውን በመሐሌት የሳሉ ወፎች ሳይቀምሱት ያን ጊዜ እወጣለሁ። ብዙ ሰዎች የፀሐይን መውጣት ቤታቸው ውስጥ ሆነው ይጠብቃሉ። ባልጋዎቻቸው አፎት ውስጥ እንደ ሰይፍ ተወሽቀው አይኖቻቸውን የንጋቱ ጋጋን ውስጥ በልጥጠው በሙቀት የሟማ ቆዳቸውን እየዳበሱ ወይም የሚስለመለሙ አይኖቻቸውን ጨምድደው ገላቸውን በርካታ እያከኩ በእነሱ እምነት በመኖር ፍትወት ታስረው የእንቅልፍ ሰንሰለታቸውን ሰብረው ለመነሳት በሰመመን ሲንደፋደፉ እኔ እጅግ በጠዋት አንድ ዕድሜ ያንገላታት የካኪ ጃኬቴን ደርቤ ከተማዬ መሃል አለች አንዲት ትንሽ ጉብታ ላይ የተተከለች ስልክ እንጨት ስር ሄጄ እቀመጣለሁ። ግራና ቀኝ አይኖቼ ብብት አተር የሚያካክሉ አይናሮች ከአንደኛው ያፌ ጥግ ምናልባት የቀኜ ፊቴን ወደ መስኮት አዙሬ በቀኝ ጎኔ ስለምተኛ ወደ ተዘጋው ብዙ ነገር መስማት ወደ አላማረው ጆሮዬ የሚቃጣ የልጋግ ሰንበር ሰፍሳፋ የጠዋት እግሮቼ ሁሉን ነገር በቀስታና በፍርሃት ይረግጣሉ። አልጋዬ ውስጥ በቡልኮ የተሟሟቀችው ቂጤ እዚያ እርጥብና ቀዝቃዛ ሳርና አፈር ላይ ስታርፍ ጮቄው የሚፈጥረው ውጋት በሰርሰሬ ያልፎ ማጅራቴን ይሰማኛል። ግን ግድ ሰጥቶኝ አያውቅም። መጠበቅ እፈልጋለሁ። ፀሐይ ስትወጣ ጸዳሏን ማየት እፈልጋለሁ። ዙሪያዬን ያዋራና የድንጋይ ሜዳ ነበር። የሜዳውን ክፈፍ ከተወለድኩ ጀምሮ ትልቅ እስከሆን ድረስ ማናቸውም ያልተለወጠ የቆሻሻ ጭቃ ቤቶች ሰልፍ ይዞራታል። በአራት ማዕዘን ክትር የተለያዩ አይነት ሱቆች፣ መጠጥ ቤቶችና መኖሪያ ቤቶች ተደርድረዋል። በሮቻቸው ሁሉ ወደ መሃል ያፈጠጡ ናቸው። በግራ በኩል ያሉት ብዙዎቹ የእህል መሸጫዎች ናቸው። ከየመሃሉ መደርደሪያቸው በከፊል የተራቆተ
ግን የሚሸጡት የማያጡ ሱቆች አሉ። በስተላይ ቀጭን መንገድ ነበረች ወደ ሰሜን ሆቴል የምትወስድ። መታጠፊያውም ላይ የእንጢቆ ዙፋን መኖሪያ ከተማው የሚጣልባትን የተረት አመድ ለብሳ። ማታ ማታ ቤቴ ለመሄድ ከመነሳቴ በፊት ጊዜውን እንደ ሰዓት የሚነግረኝ የሱ አሳዛኝ ጥቁር ፉጨት ነበር። በታች በኩል የሙስጠፋ ሻይ ቤትና በወረቀት የተሞሉ 2 የመንግስት መስሪያ ቤቶችና ጥቂት የእህል መሸጫዎች ነበሩ። እነዚህ ሁሉ የከበቡት ያዋራና የጠጠር ካሬ በትክክል መሃል ከመሃል በኮረኮንች ጎዳና ይቀደዳል። ፊቱን ወደ ሙስጠፋ ሻይ ቤት ላዞረ ከአውራጃው ከተማ ወደዚህች ወረዳ ከተማ ለሚመጣ መግቢያው በስተግራ ይሆናል። ወደ ጉና ተራራ የሚወጣው ደግሞ በስተቀኝ ተዘርግቷል። ከቤቶቹ በላይ ወዲያ ወዲህ የሚተላለፉ ጥቂት የኤሌክትሪክ ገመዶች አሉ። ከነዚህ በላይ በተለይ በጋ መጸው ሳምፔር የሚያስቀና ሰማይ። ይህ ሰማይ ዘወትር ቀልቃላ ወፎች እንደሚወረወር ፈንጣጣ ይሸፍኑታል። ከበስተኋላዬ ቅርብም ሆነ ሩቅ እንደዚሁ ነው። የካሬው የላይኛው ክፍል ሁልጊዜ የማልታጣበት ስፍራ ነበር። እዚያ ስፍራ መሃል ላይ እኔ የምቀመጥባት ጉብታ ናት። ለምን ይቺ ቦታ መልጽልት ሆና እንደቀረች ምክንያቱ አይገባኝም። በሐሜት የማዘጋጃ ቤቱ ኃላፊ አቶ እንግዳ ነካ ያደርጋቸዋል ሲባል እሰማ ነበር። ለምንድን ነው የምጠብቀው? መጠበቅ ማን አስተማረኝ? መጠበቅ ምንድን ነው? አንድ ሰው አንድን ነገር መጠበቅ ፈልጎ ሌላውን ነገር መጠበቅ ለምን አይፈልግም? ይህንን እንደኔ አይነት የ13 ዓመት ልጅ ሊመልሰው የሚችል ጥያቄ አልነበረም። የራበው ለመመገብ ይጠብቅ፣ የታረዘ ለመልበስ ይጠብቅ። እኔን ግን በዚያ ጠዋት ጉብታ ላይ ጎልቶ ወደ ምስራቅ እንዳፈጥ ያደረገኝ ምንድን ነበር? ጠዋት እስከ 4 ሰዓት ያህል ድረስ ቆይና ከተማው ሞቆ ጩኸት በርትቶ ሁሉ በየጉዳዩ ሲሄድ ወይም ጉዳይ ሳይኖረው በየበረንዳው ቆሞ ጉያውን እያከከ ትንባሆን እያንፎለፎለ ወሬውን እየቀደደ ወደ ከተማዋ መሃል ሲያፈጥ ቁርሴን ለመብላት ወደ ቤት እመለሳለሁ። አንዳንድ ጊዜ ፀሐይዋ ባትመጣስ ኖሮ እላለሁ። ምን ይውጠኛል? እንዲያ ተቀምጬ የጠዋቱን ብርድ ጠጥቼ ቂጤን አደንዝዤ ከፀሐይዋ ጋር መቼም በግል አልተነጋገርንምና ቀጠሮ የለንምና ወደ ጎን ሸርተት ብላ አይኖቼ ወደማይደርሱበት ዓለም ብትሄድስ? ግን እጠብቃት ነበር። ግን ሰፋ አድርጌ ካየሁት የምጠብቀው የፀሐይን መውጣት ብቻ አልነበረም። የመጣን እንግዳ ካልሸኙት ምን ይሰራል? እንደገና ከ11 ሰዓት በኋላ ቀስ ብዬ ከቤት ይወጣና እዚያችሁ ጉብታዬ ላይ እቀመጣለሁ። አንዳንዴ ይቺ ጉብታዬ ላይ ሰው ፈሱ ያጋጥመኛል። ብዙ ጊዜ በተለይ እነኚህ የከተማ ዱርዬዎች ሌላ ቦታ ማድረግ የሚችሉትን ነገር እዚህች እኔ ቦታ ላይ በመስራት የስሜቴን ካባ ከላይ ላይ ሊያወርዱ ይተናነቁኛል። ሌላ ቦታ ማድረግ የሚችሉት ነገር እንደሆነ ቢያውቁም እዚያች ቦታ ካልፈጠሙት የልባቸው አይደርስም ነበር። ቁም ነገር ሳይሆን ቁማር ጨዋታ። ጉብታ ነው ቦታው። እንግዲህ እዚያች ጉብታ ደረት ላይ ትናንሽ ጉድጓዶች ይሰሩና 2 ሜትር ከሚደርስ ርቀት እነዚያ ጉድጓዶች ሆድቃ ውስጥ ሳንቲም ማስገባት ይጫወታሉ። የትም ቦታ ሄደው ሊጨዋወቱ ይችላሉ። በመብሸቅ የማደርገው ሌላ ነገር ስለሌለኝ አጠገባቸው መጥቼ እቀመጥና ቂልነታቸውን አጠናለሁ፣ ወይም ሌላ እያየሁ ቆማለሁ። አትጫወችም ይሉኛል። በምኔ እላለሁ። ከአባት አዘርፍም አባት ዱባ ለጨዋለሁ ይሉኛል። አልሰማም። ግን ደስ የሚለኝ ነገር ደግሞ እዚያ ዳገት ላይ ማንም እኔ ምን እንደምሰራ ለማወቁን ነበር። የፀሐይን መጥለቅ ሌላ ጉዳይ፣ ሌላ ጨዋታ የማይመስዬ ነበር የምመለከተው። በትንሹ ግን እፈራለሁ። ለሰዎች እዚያ ምን እንደምሰራ ብነግራቸው፣ በተለይ ለነዚያ ዱርዬዎች ፀሐይዋን በማይበት አቅጣጫ ህዋው ላይ አየሩ ላይ ጉድጓድ ሰርተው ቁማር መጫወት ይጀምሩ ይሆናል ብዬ። ከ11 ሰዓት ቀደምልና ፀሐይዋን ስታቆለቁል ጀምራ አያታለሁ። ቢጫ ሆና ከዛ ደብዛዛ ቀይ ስትሆን ጠርዟ እንደተሰመረ ነገር እንደተቀፈፈ ሆኖ ስለራሷ ታሳዝነኛለች። አንዳንዴ ተመልሳ ማትመጣ ይመስለኛል። እፈራለሁ። ታዲያ መመለሷን ለማረጋገጥ በሚቀጥለው ቀን ጧት መምጣት አለብኝ። በፊት የበለጠ ልጅ እያለሁ ያቺ ትንሽ ደረቴ ስር የምትፈራገጠው ልቤ ፍርሃት አድክሟት እዚያው ተቀመጥኩበት ነውዚ ጥለኝ ነበር። ከዚያ ምሽት ይመጣል። የዚያ ከተማ ምሽት ደግሞ እንደ ናና ከረሜላ ጣዕም ነበረው። ትልቅ ሀብት የተደበቀበት ዋሻ ውስጥ እንደ መግባትም ነበር። የተሽሞነሞነ ምስጢርነቱ
እያታለለ ይጋፋል፣ እየተጋፋ ያታልላል። የሀብት ግን የትኛው የዋሻ ክፍል ውስጥ እንዳለ የሚያውቅ አልነበረም። ሁሉ ሕዝብ በዚያ ዋሻ ውስጥ ይኖራል። እኔም አንዱ ነበርኩ። የምሽቱ ጸጥታም ይገርመኛል። ይሄ ሁሉ ሕዝብ የዚችን ፀሐይ አወራረድ ሳያይ በየቤቱ ሲገባ ቅር አይለውምን እላለሁ። በየቤታቸውስ ምን ይሰራሉ እላለሁ። የሚሰሩትን አስቤ ከጥቂት ነገሮች የበለጠ መዘርዘር አልቻልኩም። ይሄ ሁሉ ሕዝብ እነዚህን ትንሽ ትንሽ የመሰሉ ነገሮች ይሰራል። ራት ይበላሉ፣ ካልበሉ ስለሚራቡ፣ ይጠጣሉ፣ ካልጠጡ ስለሚደርቁ፣ ይጫወታሉ፣ ካልተጫወቱ ስለሚያብዱ፣ ይተኛሉ፣ ካልተኙ ስለሚደክማቸው፣ ያወራሉ። እኔ በማትደክም ቂጤ ተቀምጫለሁ። በማይደክሙ አይኖቼ ዙሪያ ገባዬን አያለሁ። እዚያው እንደተቀመጥኩ ይመሻል። ጥቁሩን ሰማይ ማጥናቴን እቀጥላለሁ። ከዋክብት እቆጥራለሁ። ሁልጊዜ ከዋክብት ለመቁጠር እሞክራለሁ። መጀመሪያ ጎልተው የሚያበሩትን ከዋክብት እቆጥራለሁ፣ በፀሐይ መውጫ ያሉትን። ብዙ ጊዜ አንዲት ብሩህ ኮከብ አያለሁ፣ የበሰለ ኩሽም የመሰለች። አንዳንዴ ሰማይ ውስጥ ጨረቃ ትገባባታለች። ጨረቃ ትመጣና ለጋ ደመና ሁሉ ይመጣል። ከዚያ ሲያልፍ ሲያገድም ሲተላለፍ ጨረቃን የጋረደበትን ጊዜ እቆጥራለሁ። 1 2 3 4 5 6 7 ሊሸፍናት ነው ሸፈናት። አንዳንዴ አውራጃም ያክል ጥቁር ደመና እነዚያን የብር ቀዳዳዎች የመሰሉ ከዋክብት ለረጅም ጊዜ ይደፍናቸውና የመቁጠር ተስፋዬን ቆርጬ እቀመጣለሁ። በየቤታችን ያሉት ሰዎች ከኔ የሚለያቸው አንድ ትልቅ ጉዳይ ከሌሎች ሰዎች ጋር መሆናቸው ነበር። እኔ እዚያች መልእልት ላይ ብቻዬን ነበርኩ። ከቤቴ ደግሞ ተጨንቆ ራት እንድበላ የሚጠራኝ ማንም የለም። ሁለመናዬ እንደ ሌሎች ቢሆንም የምቀርበው፣ የማፈቅረው፣ የማምነው ሕፃን ጓደኛ አልነበረኝም። ለምን እንደሆነ አላውቅም። ከመጫወት እየተንጫጫሁ ከመዝለል ወይም እየዘለልኩ ከመንጫጫት ቁጭ ብሎ መታዘብ ነበር የምወደው። በዚህ ከፀሐይ ጋር አንቀራረብም፣ ከጨረቃ ጋር አንቀራረብም፣ ከደመናዎች ጋር አንቀራረብም። ከአንድ ቀን ሌላ ቀን የምሰራው ነገር ቢኖር መቀመጥ ከሆነ የምመስለው ዛፍ ነው። እግዚአብሔር ፍጥሩን እዚህ ምድር ሲያመጣ ጀምሮ ትልቁ ያስቸገረው ነገር ለፍጡራን አጋር መስራት ነበር። ሔዋንን ለመፍጠር ታዲያ ለምን ዘገየ? አጋር መቀመሩ ከብዶት ይሆን? ለወንድ ሴት፣ ለሴት ወንድ አለው፣ ለልጅ አባት አለው። ያለ አጋር እግዚአብሔር ምንም ነገር አልሰራም። እሱም ነገሩ ገብቶት ነው መሰለኝ ቢከብደውም ለኔም አጋር ሰጥቶኛል። አንድ ብቻ ሳይሆን አባቴ ለኔ አባት መሆን አልቻለም። እናቴ እድሜ 3 እያለ ነበር የሞተችብኝ። ከእንጀራ እናቴ ጋር ቅቤና የውሻ ሆድ ነበርን። እኔ ቅቤ ነኝ ይላለሁ፣ እሷ ደግሞ እኔን እሱ ውሻ ነው ትላለች። እኔ ጮክ ብዬ ባልናገረውም ከሷ በመሸሼ እንዳልዋጥ የፈራው አይነት ይሰራኛል። እግዚአብሔር ግን የሰው ፍጡር ባይሆንም እንኳን አጋር ሰጥቶኛል። ያቺ ሚና በሁለመናዋ አጋሬ ነበረች። ልቁጠራቸው። እዚያች ጉብታ መሃል ላይ ከተማችን የምትኮራባት የኤሌክትሪክ ምሰሶ አለች። 1 ከቁንጮ ክብ ጠፍጣፋ የቆርቆሮ ባርኔጣ ከዶፍና ከፀሐይ ሞገድ ጋረዳት። ከኤሌክትሪክ ምሰሶ አናት ትንሽ ዝቅ ብሎ ደግሞ ሻማዋ ከባድ ያልሆነ አምፖል አለች። 2 ያቺ አምፖል ሁልጊዜ ማታ ማታ እንደበራች ነበር። ከተማ ውስጥ ያለችው የመንገድ መብራት እሷ ብቻ ናት። በየሱቁ በረንዳ፣ በየመጋዘኑ በረንዳ፣ በየቡና ጠላ ቤቱ በረንዳ አምፖል አለ። ከተከፈቱ ቤቶች የሚወጣ ብርሃን አለ። ይህች መብራት ግን ልዩ የሚያደርጋት ሁልጊዜ የምትበራው ከኔ ጭንቅላት በላይ መሆኑ ነበር። በድፍን የጨለማ ድድ ላይ የተንጠለጠለች አንዲት የፊት ጥርስ ናት። አትሞቅም፣ ግን ለኔ የምትሞቅ ይመስለኛል። ብዙ አታሳይም፣ ግን መብራት ከጀመረች ጀምሮ ከምሽቱ 12 ሰዓት አብሬያት ስለመሆን ለኔ ወጋገን ነበረች። ለመሆኑ ቤተሰብ አለኝ? አዎ፣ ቤተሰቤ ከ3 ሰዎች የተገነባ ነበር። አባቴ፣ ሚስቱና የሚስቱ ልጅ። አባቴና ሚስቱ አላከብራቸውም። ስለማላከብራቸው አልፈራቸውም። የእንጀራ እናቴን ልጅ ግን ደግ ትመስለኝ ስለነበር በመጠኑ ቀረባታለሁ። ብዙ ጊዜ ስለማመሽና አምሽቼ ስለምመጣ ቤቱን ይዘጋጉትና የክፍሌን መስኮት ብቻ ክፍት አድርገው ይተኛሉ። የተራረፈ ራት ካለ እህቴ ናት ብዙ ጊዜ የምታስቀምጥልኝ።
በትንሽ ሳህን መኝታ ቤት ውስጥ አገኝና በልቼ ተኛለሁ። ብዙ ጊዜ ግን አያሰኘኝም። ጠዋት፣ ከሰዓት፣ ማታ፣ ከሰኞ እስከ እሁድ ሽሮ መብላት የሚወዳለ ይሰለቸኛል። አንዳንድ ጊዜ አባቴና እንጀራ እናቴ መኝታ ቤት ውስጥ ትልቅ የሽሮ እርሻ ያለ ይመስለኛል። የሆነ የሽሮ ሰቲት ሁመራ። የኔ አጋሮች እንግዲህ ጉብታዋ አምፖሉና የአምፖሉ የቅርብ አካባቢ ብቻ አልነበሩም። ሲመሽና አምፖሏ ስትበራ ብርሃን እየሳባቸው ወደዚህች መብራት የማይመጡ የነፍሳት አይነቶች አልነበሩም። ከነዚህ ነፍሳቶች አንዳንዶቹ ታዲያ አምፖሏ ዙሪያ መብረር ከብዷቸው ይሁን ትናንሽ ክንፎቻቸውን በኤሌክትሪክ ግለት ተቃጥለውባቸው አንዳንድ ጊዜ እላይ ላይ ይወድቃሉ፣ እግሮቼ ስር ይወድቃሉ። ምን አደርጋቸው ነበር? እነሱ ክንፍ ስላላቸው አየር ላይ መቆየት ቻሉ እንጂ እንደኔ ስዱድ ናቸው። ታዲያ ሲወድቁ አነሳቸውና ወደ ሰማይ ወረውራቸዋለሁ። አንዳንድ አሪፎች ይበራሉ፣ አንዳንዶቹ ተመልሰው ሳር መሃል፣ አፈር መሃል ይጠፋሉ። መልሼ አግኝቼ በወረውራቸውም መብረር አይችሉበትም። እዚያች አምፖል ስር ከተለማመድኳቸው ችሎታዎች አንዱ የወደቀ በራሪ ነገር ከመሬት አንስቶ እንዲበር የመገፋፋት ነበር። ብዙ ሰው የሚሆንለት አይመስለኝም። ብዙ ሰው ሞቷል ብለው የሚያልፏቸውን የእሳት ራቶች ተንከባክቤ ወደሚመኙት አየር ውስጥ አስገባቸዋለሁ። ተስፋ የሚቆርጡ ያጋጥሙኛል። እጄ መሃል አስቀምጬ ስነካካቸው ዝም ብለው ይተኛሉ፣ ወይም በእጄ ላይ በቀስታ እየሮጡ ሄደው ወደ መሬት ይወድቁና ሰፋፊ አይኖቻቸውን በሳርና ባፈር ኩረት ጠልለው ያናውዛሉ። እነዚህን ብዙ ጊዜ ጠዋት ላይ ስመለስ አላገኛቸውም። በህሊናዬ ትላንትና ማታ ከእጆቼ ላይ ወድቀው ወይ አምልጠውኝ የጠፉት በራሪዎች በዚያ የከተማው አደባባይ ላይ የሚገዛው እንደጠፋው ወይ ዋጋ እንደተወደደበት ገበያተኛ ሲንከራተቱ የሚውሉ እየመሰለኝ አዝናለሁ። ቤቴ በመስኮት ዘልዬ ገባና ልብሴንም ሳላውልቅ ተኛለሁ። አልጋዬ ያረጀች ሽቦ ነበረች። መሃሏ ዘቅጦ አንዳንዴ የቅብጠት ስዘልባት መሬት ትነካለች። ሽቦውን ሞጭጮ የያዘው ብረት በቁንጫ አይነ ምድር ቡናማ ቀለም የተነሰነሰበት የመሰለ ነበር። የገዛችው እንጀራ እናቴ ናት። ከዚህ በፊት የምተኛው መሬት ነበር። አባቴ አዲስ ምቹ የሆነ አልጋ ሊገዛልኝ ሲል የቦንዳ ምን የመሰለ ሽቦ አልጋ አግኝቼለታለሁ ብላ 10 ሳንቲም በተከፈለው ኩሊ፣ ያኔ ኩሊ ነበር የሚባለው፣ ያኔ ዛገ ነገር አሸክማ መጣች። እኔ ደግሞ አልተነጫነጭኩም። ማን ሊሰማ? አልጋውን ሳሎን ዘርግታ አፏን እየዳበሰች ከንፈሮቿን እየነከሰች ባድናቆት ስታወራ ዝም ብያይ ነበር። አፏን፣ ፊቷን፣ አልጋውን። አባቴ ሴትዮዋን ለምን እንደሚያምናት አይገባኝም። እንጀራ እህቴ ግን የምትተኛው በጣም በሚመች አልጋ ላይ ነበር። አልቀናሁባትም። አንድ ሰው ስለ አንድ ነገር ብዙ ካወቀ ብዙ ከተረዳ ባለሙያ ይባላል። እኔም ሙያ አለኝ። ይሄ ሙያዬ ግን ተቀምጦ ማየት ነበር። ተቀምጬ ከማያቸው ነገሮች አንደኛው የሚበራ አምፖል ነው። አምፖል ከመስታወት የተሰራ እንደ ሻማ፣ ፋኖስ፣ ማሾ የሚያበራ ነገር ነው። ግን እንደ ሻማ ንፋስ አያጠፋውም። እንደ ፋኖስ በገመድ፣ እንደ ማሾ በአየር አይሰራም። ነገርየው ትንሽ ረቀቅ የሚል መሰለኝ። የማወራው ትክክለኛ ሙያዬ ስለሆነ 100 ሻማ አምፖል ስለመመልከት ጉዳይ እንጂ ስለ አምፖሎች አሰራር አይደለም። አምፖልን ስታበራ እያዩ ለመደሰት በቀጥታ ማየት አያስፈልግም። የሆነ መጠነኛ የአይን ቅኔ ያስፈልጋል። በቀጥታ ካዩ የብርሃን ጨረር በብሌን ሰተት ብሎ ስለሚገባ ያጥበረብራል፣ አይንንም ሊጎዳ ይችላል። ከአምፖሉ አቅጣጫ ወደ ግራ ወይም ወደ ቀኝ፣ ወደ ላይ ወይም ወደ ታች ቢበዛ 2 ሳንቲሜትር ራቅ ማድረግ ነው። የአይንን የትኩረት አቅጣጫ ብቻ። እንደ የሰው ጸባይ ሊለያይ ይችላል። ብርሃኑን አይተው ለመደሰት የሚመጡ ትንኞችና በራሪዎች ዝብርቅ አድርገው ውጋጋን ውስጥ እየዋኙ ከአምፖሉ ጋር ሲጋጩ የሚያይ ሰው መሳቅ የለበትም። እኛም ክንፍ ኖሮን ከመሬት ብንነሳና ኑሯችን እንደ ሳትራት ቢሆን ሊደርስብን የሚችል አደጋ ይመስለኛል። አምፖሉን በማየት የተሰላቸ ወይም የተዳከመ አይኖቹን ማሳረፍ ወይም ማዝናናት ቢፈልግ አይኖቹን በፍጥነት ወደ ጨለማው ማዞር የለበትም። አምፖሏ በጨረሯ የራሷን ደሴት ፈጥራለች። ይሄ ፍጥረቷ ግን ቅልብጭ ያላወራረድ የለውም። ፍጹም ብርሃን ሆኖ ፍጹም ጨለማ የለም። እስከ አምፖሏ እምብርት ድረስ በብሌኖቻችን ለቅመን ማውጣት የሚከብድ ደካማ ግራጫ ከወዲያ እስከዚህ ተወስውሷል። ደረጃ ነው ያለው። ከስልክ እንጨት በራቅን ቁጥር የብርሃኑ ኃይል እየቀነሰ ይሄድና ጨለማ ይሆናል። ከአምፖሉ የብርሃን ቀጠና ውጪ ወደ አምፖሉ ለሚመጣ ሰው የብርሃኑ መጠን
እንዲሁ በየደረጃ እያደገ ይሄዳል። ስለዚህ አይኖቻችንም በዚህ አሰራር እንዲሳተፉ ማድረግ ነው፣ ማላመድ። ማንኛውም አምፖል የሚሰራው በዚህ መርሆ ነው። ይሄ ጉዳይ ከህይወቴ ጋር ምን ያገናኘዋል? ስለማየት። እኔም ማውራው ስለማየት ነው። አንድ ነገር ወይም ብዙ ነገሮችን ስለማየት። መሆን የምመኛቸው ግን መሆንም ማልችላቸው ብዙ ነገሮች ነበሩ። እድሜ ልጅ ነው። ታዲያ ሚስት ማግባት እችላለሁ? አልችልም። ስለዚህ ሚስቶችን አያለሁ። ፀሐይ መሆን እችላለሁ? አልችልም። ስለዚህ ፀሐይን አያለሁ። የእንጀራ እናቴን መሆን አልችልም። ስለዚህ አያታለሁ። ግን ማየት ብልሃት አለው። የማወራው ስለ ብልሃቱ ነው። ሲወለድ የተረገመ ነው ሲሉኝ ሰማ ነበር። ታዲያ አንድ ጊዜ ጭል ያለ ሜዳ ላይ የራሴን ስም ከፍ አድርጌ ጠራው። መዝገቡ የሚገርም ስም ነው። መዘዝ ሊሆን ይችላል፣ መዘዘኛ ለማለት። ገጣባ፣ ቡቃያ ሲጠቃለል መዘዘኛ የሆነ ገና ካሁኑ የተገጠበ ቡቃያ። ካልጠፋ ስም ይህን ይሰጡኛል? ሌላ ጠፋ እንዴ? ለምን እግዚአብሔር ብለው አይጠሩኝም ነበር? እሱ እንደኔ ተቀምጦ ከማየት ሌላ ምን ሰራ? ወይ ካደኩ በኋላ ለምን የራስህን ስም አውጣ አይሉኝም ነበር? ስም የሚያስታውሰኝ አተር እርሻ ውስጥ የሚያጋጥሙኝንና የማያቸውን አንዳንድ ጮርቃ የአተር ተክሎችን ነበር። እነዚህ ጮርቃ ተክሎች ቅጠሎቻቸው በተባይ ይጠቁና የተለያየ ደብዛዛ የድምቀት ደረጃ ያላቸው ሐመልማል ይሆናሉ። እጄ መሃል አድርጌ ሳጤናቸው በአይን ለማየት በሚከብዱ እንቁላል መሰል ፍጡራን ተበልተው ወይም ተልሰው የተቀደዱ ወይም የተለሰለሱ ነበሩ። ካልተቀደዱ ደግሞ ቢያንስ በውስጣቸው አሳልፎ ማየት የሚያስችሉ መስታወት የመሰሉ ጠባሳዎች ይሆናሉ። እነዚህ ቅጠሎች የተገጠቡ ናቸው። እነዚህ ጮርቃ ቅጠሎች የተገጠቡ ናቸው። እነዚህ ጮርቃ ቅጠሎች ከኔ የሚለያቸው ነገር ቢኖር የሚገጠቡት በተባዮች እንጂ በሌሎች እነሱም በሚመስሉ የአተር ችግኞች አለመሆኑ ነበር። ሳስበው ታዲያ ስሜ ትክክል መሰለኝ። ትንሽ ያልገባኝ መዘዘኛነቴ ነበር። ቆይቶ ሳስበው ግን ልክ ነው። መዘዘኛነቴን ልክ ሆኖ አገኘሁት። እንጀራ እናቴ ሲኦል ስትወርድ እግዚአብሔር በኔ ነገር ክስ ያቀርብባታል። ታዲያ እሳት ውስጥ ቆማ ያ መዘዘኛ ልጅ ነው እዚህ የነዳኝ ማለቱ አይቀርም። ማላከክ ትወዳለች። መዘዘኛው መዝገቡ ነው ማለቱ አይቀርም። ስሜን ሁልጊዜ ስትጠራ ተነጫንጫ ነበር። እግዚአብሔር ግን ስሜን ሲጠራው ቀስ ብሎ ነው። መዝገቡ ብሎ ነው። መይሳው ማለት ይሆናል። መከረኛው ሊሆንም ይችላል። ዝምተኛው፣ ገላጩ፣ ቡቃያው። ታዲያ እግዚአብሔር በሚበሩ እጆቹ ይነካካኝና የጣቶችን ጥፍሮች መላእክት እንዲቆርጡልኝ ያዛል። እንክብካቤ ቢጤ። የአባቴ ስም ግን ራሴንም ያስቀኝ ነበር። ስለሚያስቀኝ ልጠራው አልፈልግም። የዛን አይነት ስም ቢኖረኝ በእግሬ ካርቱም ወይም ሌላ የሚቀርበኝ ቦታ እሰደድ ነበር። በየቀኑ ለሥራ እየወጣ ሲገባ ሳያንገራግር ወይስ በሆዱ ይበሳጫል። በዝምታ ሲበላ ሳየው ስሙ እንዴት እንዳላማረረው እየገረመኝ በሱ ምትክ እኔ ተክዛለሁ። በተለይ አንዳንድ ቀን ለብቻዬ ሆኜ ድምፄን ዝቅ አድርጌ ስሙን እየደጋገምኩ ስጠራው መጀመሪያ እንደ ቀልድ ያስቀኝና እየቆየ ደግሞ ጣዕም የሌለው የሰጋቱራ ዶፍ ይሆንብኛል። በስተመጨረሻ ላይ ባዶ ነገር ልክ አንብቤ የጨረስኩ የጋዜጣ ቅዳጅ በድንገት በእጅ አምልጦ መሬት ሲወድቅ የሚሰጠው አይነት ስሜት ዱብ አለ። ለምሳሌ ደግሞ ያቺ ቆንጆ ልጅ ወሰን የሚሏት ሙሉ ስሟ ወሰን የለሽ ነበር። የለሽን ለምን አጥፍተው እንደሚጠሯት አላውቅም። ቀንተው ይሆናል ወሰን ከማይኖራት ወሰን ይኑራት ብለው። ሙሉ ስሟ ደስ ይል የለ። ባሌ ትሆናለህ ባትለኝ እንኳን ከእቴ ጋር የምታወራውን ያህል ብታወራኝ፣ ብትላፋኝ፣ ብትስቅልኝ ደስ ይለኝ ነበር። ወሰን ስሟ ቢያምረኝም ንፍገት ይመስለኛል። ወርደ ሰፊ ውበት አላት፣ ቀለዋጭ የሚጠራ ግን ነፋጊ ናት። ንፉግ ነበረች። ሳቅ እንኳን አስቅልኝም። ብዙ ጊዜ ንፉግነቷን በግድ ለመስበር ሞክሬያለሁ። ብልጥ የሚሏት ነበረች። ገና ከሩቅ ስታየኝ ከመንገድ ጥምዝዝ ብላ ትሸሸኛለች። የኔ ስም ግን ከባድ ይመስለኝ ነበር። ከባድነቱን እየዞርኩ ባላወራውም ምንም ብንገላታ እንኳን ምክንያቱም መዝጋቢ ነኝ ማለት ነው። መዝጋቢ ጸሐፊ ትእዛዝ ማለት ነው። ጸሐፊ ትእዛዝ አክሊሉ ሀብተወልድ ማለት ነው።
የአማርኛ አስተማሪያችን አንድ ጊዜ ጠይቄያቸው ጸሐፊ ትእዛዝ ማለት በንጉሱ ታዞ የሚጽፍ ማለት ነው አሉኝ። ግን በንጉሱ ታዞ የሚጽፍ አደገኛ አይደለም። እኔ ታዝዤ አልጽፍም። መመዝገብ ትርጉሙ ማየት፣ መስማት፣ ማሽተት ማለት ነው። ለምሳሌ የከተማችንን የነፋስ መውጫን ጠረን በትንሽ ብልቃጥ ማስቀመጥ ይቻላል ቢባል እኔ ነበርኩ አቀናብሬ የማደርገው። የኢትዮጵያ ከተሞች ሁሉ ጠረን በብልቃጥ ተደርጎ ቢመጣልኝ የነፋስ መውጫን ሽታ በቀላሉ መርጬ ማውጣት እችላለሁ። የነፋስ መውጫን ጠረን የነፋስ፣ የሰንሰል፣ የጽድ፣ የአፈር፣ የጠላ፣ የፋንድያ፣ የአስታ፣ የስንዴ ቆሎ፣ የግብጦ የፈረጠ እንቧይ የተቀላቀሉበት እነዚህ ሁሉ የተመሳጠሩበት ነበር። የልደታ ዕለት ግን በየቤቱ ብዙ ቡና ስለሚፈላ ከጅማ ከተማ ጠረን ያምታታ ይሆናል። ታዲያ መመዝገብ ለምሳሌ የኃይለኛውንና የርብቃን ግንኙነት የማውቀው እኔ ብቻ ነበርኩ። ብልጥ የተባሉት እንኳን አያውቁም። ስራዬ ስሜ ውስጥ ነበር። የምንጩን ሽት ተሻግሮ ዘማሪ ርብቃና ቲቸር ኃይለኛው ያደረጉትን ነገር ያየሁት እኔ ብቻ ነበርኩ። እንዳየኋቸውም የሚያውቁት እነሱ ብቻ ናቸው። የትልቅ ሴት ጭን እንደዚያ የሚያምር አይመስለኝም ነበር። ያስፈራል ግን ጭን እንደዚያ በጣም ትልቅ ሲሆን ያስፈራኝ ነበር ግን ይህን ሁሉ መዝግቤያለሁ። ታዲያ እግዚአብሔር ወደዚህ ምድር ሲመጣ የነፋስ መውጫ ሕዝብ ለፍርድ ሲቀርብ ለምስክርነት የምጠራው እኔ ነኝ። የእግዚአብሔር መዝገቡ እኔ ነኝ። የተጎዳሁትም የመዘገብኩትም እኔ ነኝ። ለምሳሌ ርብቃ ቤትህ እመጣለሁ ብላ እንደፎከረችው አልመጣችም። ያደረገችውን ስላየሁ አፍራለች። ኃይለኛው ሲጃራ እንድገዛለት ሲልኩኝ ባልወድም የሳንቲም መልሱን ስሰጠው እንዲወስደው ነገረኝ። እንዲህ ባያደርግልኝም አላወራበትም። በሚስጥር ግን የሚፈሩኝ ሰዎች እንዳሉ ሳውቅ ገረመኝ። ይገርማል። ይሄ መዝጋቢ ሰው ይገርማል። ተማሪዎች ሲያወሩ ድሮ ርብቃና ኃይለኛው ወዳጆች እንደነበሩ ሰማሁ። የከንፈር ወዳጆች። ኃይለኛው ከሌላ ሴት ጋር ሄደና ተጣሉ አሉ። ከተጣሉ በኋላ ርብቃ ሸዋ ወርዳ ዘመዷ ዘንድ ሚሽን ሆና መጣች። አሁን ጨዋ ሆናለች ይባላል። እኔ ሳላወራ ሳልቀባጥር ጨዋ ለመሆኗን መዝግቤ ቁጭ ብያለሁ። እንደ በሰለ ሾላ የቀላጭን ነበራት። ነፋስ መውጫ መስከረም ላይ የሾላ ጠረን ታወጣለች። የሾላው ዛፎች የበቀሉት ግን ጉና ላይ ነበር። ከዚያ ዘንድ ጠረኑን የሚያመጣው ነፋስ ይሁን ወይ በየገበያው ቀን ወደ ከተማው እየተተለተለ የሚመጣው የገበሬ ጋቢ እርግጠኛ አይደለሁም። የወሰን አባት ልጃቸውን ሚሽን ቤተክርስቲያን ድረስ ሄደው ጸጉሯን እየጎተቱ ሲመልሷት ሳይ እንዳትባልግ አስበው መስሎኝ ነበር። በኋላ እህቴ ስትነግረኝ እንዳትኮተልክ ብለው ነው አሉ። ርብቃና ኃይለኛው ያደረጉትን ባለጌ ጉዳይ የሚያውቅ ሰው አልነበረም። እኔ ግን ወሰንን አንድ ቀን ሚስቴ ነሽ ብዬ በተናገርኩ ቀንና ማታ ይተረትብኝ ነበር። የከተማ የመዝጋቢዎች ቀሽም ነበሩ። መጀመሪያ ብሌናቸው የተደፈነ፣ ሁለተኛ አንድ ቀን ያዩትን 100 ቀን የሚያወሩ አይነቶች ነበሩ። ርብቃና ኃይለኛው ተጣልተው ቢሆንስ ኖሮ የኔ መዝገባ በየቀኑ ነበር። አዲስ ነው። መዝገቡ ሲባል እንኳን የነፋስ መውጫ የአገሪቱ ጸሐፊ ትእዛዛት ሁሉ መድረሻ ይጠፋቸዋል። ክርስቶስ ጥፍሮቼን ያስቆርጥልኝና ትልቅ ሰገነት ላይ አስተኝቶ ወይን እየጠጣሁና ስጋ እየበላሁ ሲወብቀኝም መላእክት ከበው በክንፋቸው እያራገቡልኝ ይጠይቀኛል። ድንቅ ነው። መዝገቡ ድንቅ ነው። ርብቃን ከምንጩ ሌላ ቦታ አይተሃታል? አዎ፣ አንድ ቀን ማታ ወደ እሱ ቤት ማለቴ ወደ ኃይለኛው ቤት በጓሮ ሹክክ ብላ ስገባ። ሹክክ አልክ? አትርሳ፣ ከወይኑ እየጠጣ። አዎ፣ ቀስ ብላ ጎበጥ ብላ ግራና ቀኝ እያየች በወላለቃ አጥርና አጫጭር የዳማ ከሴ ተክሎች መሃል። በቃ እንዴ እሱ ብቻውን ነበር የሚኖረው። 1 ሰዓት ላይ ገብታ እኩለ ሌሊት አካባቢ ወጣች። አየኔ መዝገቡ እንኳን እናትህን ገደልኩብህ ይለኛል። ተቀምጬ ስመለከትና ስገነዘብ ሌላ ምን ነገሮች አይ ነበር። ብዙ። ለምሳሌ ዝንቦች። እዚያ ነፋስ መውጫ ብዛት ካላቸው እንስሳት ወይም ነፍሳት የመጀመሪያው ዝንቦች ናቸው። እኔ መንገድ ዳር አደባባይ መሃል ተቀምጬ በመዋሌ የማያማኝ ግን አልነበረም። ማንንም ሰው ግን አልጎዳሁም። ትንሽ ቁራጭ መሬት ላይ ትንሽ የከሳች የተበደለች ቂጤን አስቀምጬ የልጅነት አይኖቼን ባንከባለልኩ። እኛ አይኖቼ ግን ብዙ ነገር ይለቅማሉ። እንደ ካሜራ ናቸው። የኔ አይኖች ያዩትን ነገር በደንብ ይከታተላሉ። ያቅማቸውን ያህልም ያጤኑታል።
በጋ ከተማችን እሳት መሃል እንደተጣለች ሁሉ ትግላለች። አየሩ ይርገበገባል። ጠራራም ቢሆን ኮቴናው ልቄ ራሴ ላይ አድርጌ ከጉብታው አልሄድም። ያን ጊዜ ከተማዋ ውስጥ ከሰው ይልቅ በዝቶ የማየው ዝንብ ነበር። ለጫወታ ፍጡር የለበትም ብዬ በጠረጠርኩት አቅጣጫ ድንጋይ አንስቼ ስወረውር ድንጋዩ ከወደቀበት ቦታ ዝንብ ዥው ብሎ ይነሳል። በተለይ የሳምንት ገበያ ቅዳሜ ሆኖ እሁድ ዕለት ቀትር ላይ ከተማው ዝንብ ብቻ ነው። በዚያ በምታነድ ፀሐይ ጋቢውን የተከናነበ ሰው ሳያቋርጥ ባህር ውስጥ እንደተጣለ ግን ዋና እንደማያውቅ እጆቹን እያወናጨፈ ይሄዳል። ስለምንስ በዚያ የሚያስጮህ ግለት ቦርጫም ጋቢ ለብሶ ወዲያ ወዲህ ይላል። ቃሪያ እንደቆረጠሙ ሁሉ ሳያቋርጡ ፊታቸውን በእጃቸው የሚያራግቡም አሉ። ጉልበቶቹ የቆሰሉ ልጅ ጥቋቁር የዝንብ ኮከቦች እንደ ጌጥ ተሸክሞ በቀስታ ይቀስፋል። ምን አንቀራፈፈው? የተሸከማቸው ዝንቦች ከበዱትን? ሌላ ንፍጡን ያልሰበሰበ ብላቴና ገጹ ላይ የዝንብ እግረኛ፣ ገጹ ዙሪያ አየር ውስጥ ሌላው ተረኛ። በየገበያው ውስጥ በቀስታ መሬት እያየው ሲሄድ እርጥበት አገኛለሁ። ይሄ እርጥበት ምራቅ ነው። ብዙ ጊዜ እዚህ እርጥበት መሃል ወይ ከእርጥበቱ ትንሽ ሳንቲሜትር ፈቀቅ ብሎ በአቧራ የተለወሰች እግሮቿ ተሳስረው ክንፎቿ ረጥበው መብረር አቅቷት የምትንገዳገድ ዝንብ አጠፋም። አንዳንዴ ከወደቁበት አንስቼ ሳያቸው የሚያጋጥሙኝ በሆነ መንገድ አካለ ስንኩላን ሆነው ነው። አልፎ አልፎ ያሳዝኑኛል። የመብረር ታላቅ ስጦታቸውን ተነፍገው በሰው የሳል ቃጭል ታጅበው ጀርባቸው በባልጩት ድንጋይ ተሰብሮ የሚተፋ ተፊ ቦታ አይመርጥምና በምራቅ አሲድ ሲቃጠሉ ሳይ አንድ ዕለት እዛችሁ ጉብታዬ ላይ ተቀምጬ ስመለከት ዝንቦች ከጠዋቱ ወረራቸውን መጀመራቸው ገባኝ። ጥያቄዎች መጠየቅ ጀመርኩ። እነዚህ ዝንቦች ከየት መጡ? እዚህ ምን ይሰራሉ? ሌሎች ከተሞችስ ላይ እንደዚህ አይነት የዝንብ ወረራ ይካሄዳልን? አስፈላጊ ግን ቸል የተባሉ ጥያቄዎች ነበሩ። ጥያቄዎችን መመለስ አልቻልኩም። እኔ ቢሆን የአምፖል እንጂ የዝንብ ባለሙያ አይደለሁም። ሰዎች ወዲህና ወዲያ ይላሉ። ማርያምና መድኃኔዓለም ደርሰው የሚመለሱ ሴቶች ነጠላዎቻቸው በዝንብ ነጠብጣብ ተሸፍነው ይመጣሉ። ምናልባት ሰዎች ወደ ከተማዋ እንደ ዕቃ በልብሶቻቸውና በገላዎቻቸው ተሸክመው እያስገቧቸው ይሆናል። እንዲህ እየታዘብኩ ሆዴንም ረሃብ እያስጮኸው እስከ 5 ሰዓት ቆይቼ ልነሳ ስል አንድ ነጭ በነጭ የለበሰ ብቸኛ ሰው ከበስተግራ ከተማዋን በቀስታ እያቋረጠ ሲመጣ አየሁት። ካካሄዱ ዘላቂ የሚመስል ቁመናው ቀጥ ያለ፣ አለባበሱ ዜንጠኛ ነው። የሆነ ከተመኛ የተዘየነ፣ ግራና ቀኝ አያይም። ቢመቸው ከተማዋን እንደ ንፍሮ ዘግኖ ኪሱ የሚከት ይመስላል። ፈራሁት። ዝንብ እንደ ሌሎች አያባረርም። እየቀረበኝ መጣ። ከዚያ ጠራራ ከጠለለችን ጃኬቴ ስር አጮልቄ እያየሁ ጠበቅኩት። የጫማዎቹ አፍንጫዎች ድንቡልቅኝ እንካቸው እንጂ እንደው በጥንቃቄ የተልባ ወጥ እንደላሱ ሁሉ የሚያበሩ ጥቁሮች ነበሩ። ድምፅ አላቸው ልበል፣ እንደ ዘፈን። እኔን አለፍ እንዳለኝ ግን ይሄ ተጓዥ ሌላ ሰው ሆነ። ጀርባው ከማጅራቱ ጀምሮ እስከ ቂጡ በዝንቦች እንደተሸፈነ አየሁ። የሚያስፈራ ንጣት የነበረው ኮቱ በድንገት አስደንጋጭነቱንና ግርማውን አጣ። ከዝንብ የበለጠ ብልጥ አለ? ፊት ለፊት ያያቸዋል። ካያቸው ያባረራቸዋል። ሰውየው ማባረር ከጀመረ አደገኛ ነው። ዝንብ ይገላል። ስለዚህ በእኔ ግምት ከሁለትና ከሶስት የፍተሻ በኋላ አደገኝነቱን ተገንዝበው ዝንቦቹ ከኋላው ሰፈሩ። ሰውየው ሰፊ ጀርባ ላይ ጥቁር ቁራጭ ጨርቅ የተለጠፈ ይመስላል። በአፍታ ስለ ሰውየው የነበረኝ አመለካከት ተለወጠ። የመጥላት ወይም የመናቅ ሳይሆን እንደ ሌሎች እዚህ አብረውኝ እንደሚኖሩ ሰዎች ተራ ሆኖ ታየኝ። ከጉብታ የተነስቼ ልከተለው ፈለጉ። ጃኬቴን ለበስኩና ላብቸፍ ያለበትን ግንባሬን እየጠረኩ ከኋላው ሰውየው ትንሽ ከኔ መቅደሙ ብቻ ሳይሆን ሲራመድ በረጃጅሙ ነበር። ሊጠጋውና ሊይዘው የሚፈልገው ነጥብ እንዳይሸሸው የፈራ ይመስላል። ተከተልኩት። በከፊል ሩጫ፣ በከፊል ሶምሶማ። እንዲታወቅብኝ አልፈለኩም። ይሄ ከተማዋ ስራ የፈቱ ብዙ አይኖች አሉት። ሁልጊዜም ነበሩት። ያጉብታ ላይ የሚቀመጠው መዝገቡ የፀጉር አስተካካዩ የዱባለ ልጅ የሆነ ሰው ይከተላል፣ ምን ሊያደርገው ነው የመሳሰሉ ነገሮች ማለታቸው አይቀርም ነበር። ምን ማድረግ እችላለሁ? ምንስ አቅም አለኝ? ስለዚህ በተመጠነ ርቀት ሳላስበላ ሰውየውን መከተል ቀጠልኩ። ዝንቦቹ ከዜንጠኛው ጀርባ አልተነሱም። ምናልባት ጠዋት ላይ እዚያች ቦታ ከመምጣቱ በፊት ሸንኮራ የበላች ሕፃን ልጅ አዝሎ ይሆናል።
ከሰውየው ኋላ ኩበት የመሰልኩ ልጅ ስንጦለጦል ዝንቦች እያዩ ዝም የሚሉ አልመሰለኝም። እንጀራ እናቴ እንደምትለኝ ከሆነ ገና ቤቴ ሳልጠጋ በግማቴ ወይስ በጠረኔ መምጣቴን ታውቃለች። ገላዬን የታጠብኩበትን ቀን አላስታውሰውም። ድሮ ልጅ እያለሁ ይሆናል። ዝንቦቹ የሊፍት አይነት መምረጣቸው ከሆነስ ከኛም አይሻሉ ገበራርት ላይ ተሳፍረን ከምንሄድ ንጹህ ነጫጭ ጨርቅ ለምን አንመርጥም ብለው በመጠኑ የተናቁ መሰለኝ። በዚያች ከተማችን ግን ይሄ ሰው እንግዳ ይመስል ነበር። ከዚህ በፊት ከተማችን ውስጥ አይቼው አላውቅም። የከተማዋን ጠባይ ስላለመደው ነው። የለመደ የጠረጠረ የባህር ዛፍ ዝንጣፊ ይዞ ጀርባውን ይገርፍ ነበር። ሰውየው አዋራው ውስጥ ሰንበሩ ያልደበዘዘ የአዲስ ጫማውን ማህተም እያተመ በአንዳንድ ሜትር ርቀት ቶሎ ይጓዛል። ተከተልኩት። ባለጫማ ስላልሆንኩ ጠጠር፣ ግርድፍ አፈር፣ አሸዋ፣ ሳርና አመድ ለውስጥ እግሮቼ የተለያዩ የምቾት ደረጃ አላቸው። ካልቸገረኝ መረማመጃ ካልጠፋ በኮረኮንች አልሄድም። የከተማዋ አደባባይ ግን ብዙ ጠጠርና ግርድፍ አፈር ነበር። ከተማዋ ከመቆርቆሯ በፊት ከብት የሚሰማራባት ዘንባባ የሸፈነ ለምለም ቦታ ነበር ይባላል። ስለዚህ የሰውየውን መኖር ለኔ ተመችቶኛል። በጠጠሮቹ ላይ ሲሄድ በጫማው ያስተካክላል። በግርድፍ አፈሩ ላይ ሲራመድ ግርድፍ አፈሩን ያለመዋል። ታዲያ እኔ እንደ ጨዋታም እያደረግኩ እሱ የረገጠውን እየረገጥኩ ሄዳለሁ። ሰውየው ከከተማው ጥቂት ወጣ እንዳለ በስተቀኝ ወደ ጠላ ሻጯ አስካለ ቤት ቀርቦ በር አንኳኳ። ቤቷ አጥር አልነበራትም። ዋናውን መንገድና ቤቷን የሚለያቸው ሰፊ ቦይ ነው። ይሄ ቦይ ድልድይ የለውም። ከመሃሉ ብቻ ትላልቅ ድንጋይ ለዝናብ ቀን መረማመጃ ተብሎ እዚህ ጋር እዛ ጋር እየተባለ ተነጥፎበታል። በመጠኑ ዘመም ያለች የቤቷ አንዲት መስኮት ክፍት ናት። የቆሸሸች ባለ አበባ መጋረጃ ተገለጠችና አስካለ ጥቁር ሻሽ ጠምጥማ ሞላላ ፊቷን ብቅ አድርጋ መጣህ ጋሼ አለች። ሁለቱም አይኖቻቸውን ለቅጽበት ወደ እኔ አቅጣጫ ወረወሩ። የነበርኩ እዚህ ፕላኔት ላይ የተፈጠርኩ አልመሰላቸውም። እያዩ አለማየት ሆነና ነገሩ ያደግንበት ቦታ ጠፋና መንደሩ አለዘፋኙ። ሰውየው ከጥቂት ሰከንዶች በኋላ በር ተከፍቶለት ገባ። ሳልፍ ሳገድም የማየው ቤት ነበር። ብዙ ጊዜ ሳልፍ ሳገድም የማየው ግድግዳ የተደገፉ አግዳሚ ወንበሮች። ሰውየው ሲገባ ዝንቦቹ ከጀርባው አልተነሱም። በሩ እንደተከፈተ ቆየ። ድምፅ ለመስማት እፈልግ ነበር። የቤቷ ወንበሮች ግድግዳ ተንተርሰው ስለተደረደሩ ሰውየው ሲቀመጥ በጀርባው ወደ ኋላው መደገፉ ስለማይቀር ዝንቦቹ በጀርባውና በግድግዳው መሃል ላለመጣበቅ ሲሸሹና ሲነሱ የሚል ድምፅ ለመስማት ጠበቁ። አልነበረም። የሰውየው ነጭ ቅርጽ የቤቷ ግራጫ ውስጥ ሲቀመጥ አየዋለሁ። ከዚያ አንጀቴ እስኪፈርስ መሃል ጎዳና ላይ በሳቅ ፍንድት አልኩኝ። ከዚያ በኋላ እንደ ልግጫ መሆኑ ነው ልክ እንደ ሰውየው እየተራመድኩ ከተማው መሃል ወዳለች ጉብታዬ ተመለስኩ። ተቀምጬ ቦታዬ ተመቻችቼ በእጄ ጀርባዬን ስመታ የዝንብ ድምፅ አልሰማሁም። ያቺ ቀጥር ላይ ከሳቅኩባት ሳቅ ረቂቅ ቅባቷን እስኪመሽ አፌ ዙሪያ በስሱ ውርጭ እንደ መከላከያ ቫዝሊን ተቀብቻት ቆየው። ፊት ለፊቴ መጥተው ሰርገኞች ከሁለት መኪኖች ወረዱና የማይገባኝ የሥነ ሥርዓት ወሬ አወሩ። የሰርግ ነገር ሁልጊዜ ይዞርብኛል። ልጅ እያለሁ ሚዜና ሙሽራ የተባሉ ቃላቶች ይምታቱብኝ ነበር። ሚዜ የሚለው ቃል ሙሽራ ከሚለው የሚከብድ እየመሰለኝ እና ሚዜው ከሙሽራዋ የሚጋባ። ቀትር ላይ ብዙ ጊዜ ምሳ አልቆ ቤት ስለምደርስ ና የኔም ቦሳ ናለኝ፣ ምንም እኮ የምሳ ጊዜ ጠብቃት መጣም ትለኝና አፏን እንደማባበልም አሙጥምጣ ገና ከምጣዱ ይወጣ ትኩስ ሽምብራ በሱሬ ኮሮጆ ሲዛ ታባረረኛለች። ውጪው ፀሐይ ነበር እንግዲህ። ውጪው ቃጠሎ ነው። የቁምጣዬ ኪስ ደግሞ ቆሎ ይገባባትና እንደ ፍም ያደርጋታል። እንደ ጨርቅ የእሳት ነበልባል ይሰራታል። ከዚህ ቢታደገኝ ብዬ ቆሎ የከተትኩባትን የኪሴን አንድ ጠርዝ ጭኔን እንዳይነካ እንደ ቆሻሻ ዕቃ ባውራጣቴና በአመልካች ጣቶቼ ከፍ አድርጌ ይዝና ጉብታ ይወጣለሁ። እስከ ዛሬ ሽምብራ አልወድም። የሽምብራ ቂጣ፣ የሽምብራ ሽሮ ሲባል ጦር መምዘዝ ነው የሚቀረኝ። ታዲያ ሙሽራ የሚለው ቃል ሽምብራ ከሚለው ቃል ጋር ጆሮዬ ውስጥ ተመሳሳይ ቅላጼ ይሰጠኝ ነበር። እንዳጋጣሚ ሆኖ በህይወቴ ለመጀመሪያ ጊዜ ያየሁት ሙሽራ በጣም ትንሽ አጭር ሰው ነበር። ሽምብራ የሚያክለውን ታግባ
እየተባለ ሲወራም ሰምቻለሁ። ሰርገኛው እየተንጋጋ ከመጣበት 3 ግልጥ መኪኖች ወይም ፒካፖች መካከል የኋለኛው ሙሽራው ያለበት ነበር። መገመት ቀላል ነው። የሙሽራው ፒካፕ ንጹህ ነው። ከዚያም በላይ በብዙ የጽድ፣ የዘንባባ፣ የአበባና የባህር ዛፍ ቅጠል ዝንጣፊዎች ዙሪያውን የታጠረ ነበር። ወደ መኪናው ውስጥም ሳይ ነጭ ልብስ ይበዛል። የቬሎ ከፊልም በወዲያኛው መስኮት በኩል በትንሽ ባሊ ገንፍሎ ይወጣ ንጹህ ጋቢ የተዘፈዘፈበት አረፋ መስሎ ወጥቷል። ዣንጥላ የያዘ ሰው ከሌላው ቆሸሽ ያለ ፒካፕ ላይ ወርዶ መጣና ሙሽሯን ከነበረችበት መኪና ውስጥ በከፊል እያቀፈ በከፊል እየጎተተ አወጣት። ሙሽራው ተከተለ። ሴትዮዋ ረጅም ነበረች። የተቀመጥኩበትን ቦታዬን መተው ባልፈልግም ለወሬ ጓግቼ ወደ መኪናዎቹ ተነስቼ ሄድኩኝ። የሙሽራው ፒካፕ መኪና የኋላው ጎማ ፈንድቷል። በአንድ ጊዜ 2 ጣጣ ይላል አንዱ ሚዜ። ሁለተኛው ጣጣ አልገባኝም። ሙሽራው ሊረዳ መጣ። የሙሽራው ቁመና አጭር ነበር። ያየሁት ሙሽራ ሁሉ አጭር ነው። ጠቅላላ አቋሙን ሳየው ቆየሁ። ጥቁር ኮትና ሱሪ ለብሷል እና በጣም ነጭ ሸሚዝ። ጫማዎቹ ደግሞ ረጅም ወፍራም ተረከዝ ነበራቸው። እየተንገዳገደ የሚራመድ ይመስላል። አይኖቼ አቋሙን ሲያበጥሩት ቆዩና ክራቫቱ ላይ አረፈ። ክራቫቱ ረጅምና ሰፊ ነበር፣ እንደ ቀለጠ ላስቲክ የተኮመታተረ። ከክራቫቱ ሸምቀቆ ጀምራ ትንሽ አረንጓዴ ዝንብ በክራቫቱ ሰረሰር ላይ ያለ ፍርሃት ትመላለሳለች። ይህን የክራቫት ጨምዳዳ ሳይ አረፋ የመሰለ ቬሎ፣ መኪኖቹንና ጥቁር ሱፍ ልብስ ዋጋ አጡብኝ። በፒካፕ መኪና መዳር በገጠር ከተማ እጅግ ክብር ነው። ለመሆኑ ለሙሽራው ፒካፑ ይበልጥበታል ወይስ አንገቱ ዙሪያ የሚያጠልቀው ንጹህ ክራቫት? ከባለቤቱ ያወቀ ቡዳ ነው እንዳልባል እንጂ መሳቅ አጣኝ። ከሰርገኞቹ አንደኛው እንድረዳው ሊጠራኝ ነው መሰል ሲጋራ ከሸሚዙ ደረት ኪስ አውጥቶ ከንፈሮቹ መሃል ሰካና ፊቱን ወደ እኔ ያዞረ። እንዳላየሁት ወደ ጉብታ ያቀናው። ሳቄና ምቄጄ በኋላ ተረጋግቼና እግሬን ዘርግቼ ጉብታዬ ላይ ለብቻዬ ልስቃት። ይሄ ድርጊቴ ተንኮል ነውን? ለብቻ እንደ መሳቅ ደስ የሚል ነገር አለ? ብቻን ሲሳቅ የሚጠይቅ የለም። የሚከለከሉ የሳቅ አይነቶች እንዳሉ የሚያውቅ ጥቂት ሰው ነው። ራሴን ተችቼ ብጠይቅ እንኳን ከርሜ ሳረጅ ነው ወይ በጉልምስና ዘመኔ በትዝታ ወደ ኋላ ስንሸራተት ለምን ያን ጊዜ በሙሽሮቹ ሳቅ ደግ አልነበረም ብዬ ራሴን። ያችን የሾረች በጉድፍ የምታበራ ክራቫት ግን አረሳትም። ለክራቫቱ አባቴም ክራቫቶች ነበሩት 2። አንደኛው ለሐዘን፣ ሁለተኛው ለልዩ ቀን። ሲሰይማቸው ነው የሰማሁት። አንዳንድ ቀን ካስቀመጠበት ቦታ ያወጣቸውና አንዱን በግራ እጁ ሌላውን በቀኝ እጁ ይዞ እያነጣጠረ ያይና ጥቁሩን ወደዋለሁ ይላል። ለብሶታቸው ግን አላውቅም። እኔ ስሞት ያደርገው ይሆናል። እኔ ደግሞ በቅርብ የምሞት ይመስለኛል። ምክንያቱም ጤነኛ ሰው ጤነኛ ልጅ ስልክ እንጨት ስር ተጎልቶ አይውልም። ምክንያቱም ጤነኛ ልጅ በሳምንት 7 ቀን ምሳውን የተንገረበበ ወይም የተቆላ ሽምብራ ለአይነት መሆኑ ነበርን አይበላም። ምክንያቱም ጤነኛ ልጅ ከሰው ኋላ እየተከተለ ጀርባ ላይ ያረፈ ዝንብ አያጤንም። ምክንያቱም ጤነኛ ልጅ ብቻውን አይስቅም። ምክንያቱም ጤነኛ ልጅ ክራቫትን እንደ ቁም ነገር ወስዶ አያስብም። ታዲያ ግን ሁሉ ያማረበት ጤነኛ የተባለ ሰርገኛ ጨምዳዳ ክራቫት ለምን አሰረ? አንድ ዕለት ማታ 2 ሰዓት አካባቢ በዝግታ እያሰበ የሚራመድ ሰው ወደ ተቀመጥኩባት ስልክ እንጨትና አምፖሉ ጋር ብርሃን አምሮት ነው መሰለኝ ሲጃራ እየጠጣ መጣ። የትምህርት ቤታችን አስተማሪ ጋሻ ኃይለኛው እንደሆነ አውቃለሁ። ምን እንደሚያስተምር ግን አላውቅም። ምክንያቱም አያገባኝም። አስተማሪም ቢያውቁት ምን ይጠቅማል? አስተማሪ የሚያውቁት ወንዶች ልጆች ቢበዛ የሚያገኙት ጥቅም ከተባለ መላክ ነበር። ሴቶቹ ደግሞ አንዳንዶቹ የጭን ገረድ ይሆናሉ። አንዳንዶቹ ቀንቷቸው ይሁን ተረግመው ሚስት ይሆናሉ። አንዳንዶቹ ወሬ አመላላሽ ይሆናሉ። የአንዳንድ ተማሪዎች ጉራ ግን ይገርመኛል። እንደ አሽከርና ገረድ በተላኩ እንደ ሸርሙጣ በተተኙ ጉራቸው ይገርመኛል። ሽንኩርት ግዙ፣ ኮካኮላ ግዛለን፣ ጠላም ጣለን፣ እንዲህ ያለ ነገር አልወድም። አስተማሪ ኃይለኛው ሲጠጋኝ አንገቴን ወደ መሬት ደፋው። ጀርባውን ለኔ ሰጥቶ ሲያጭስ ቆየና የሲጃራዋን እሳት ሳያጠፋ አዋራዋ ላይ ወረወራት። ከዚያ ዞር ብሎም ሳያይ የመልስ መንገዱን ጀመረ። ሰውየው ራቅ እንዳለ ሲጃራዋን ከወደቀችበት ፈልጌ ያነሷት። እሳቱ አልጠፋም ነበር።
ቁርዋን በቀኝ እጄ ደብቄ ጉብታዬ ላይ ይዣት ተመለስኩ። ፍሟን ስስ አመድ ጋርዷታል። አመዷን ለማራገፍ ስሞክር ሲጃራዋ ከማጠሯ የተነሳ ከጣቶቼ መሃል አመለጠችኝ። ዙሪያዬን ተገላምጬ አይቼ ከወደቀችበት እንደገና አነሳኋት። የመጀመሪያ ሲጃራዬን ጠጣው። ጠረኑ አፍንጫ ይበጥሳል። ደገኛ አይደለሁም። በጠራ አየር አድጌ ጉብታዬ ላይ ተኮፍሼ አንድ ኩርማን ያለ ሲጃራው ቡሽ ሲቀረው ቀድሞ ወድቆበት ወደ ነበረበት ቦታ ውርውሬ መለስኩት። ለመሆኑ ሳልሳልኩኝ እንክት አድርጌ እሪቲ ሊሆን ጥቂት የቀረው። ይህችን ዓለም እግዚአብሔር ያላጋር አላዋቀራትም፣ አልሰራትም። ለጨለማ ብርሃን፣ ለውሃ እሳት፣ ለነጭ ጥቁር፣ ለሴት ወንድ እያደረገ አንዳንድ ጊዜ ሰው ራሱ የለመደው በእግዚአብሔር የተሰጠው አጋር ይሰለቸውና የራሱን አጋር ይፈጥራል። ወይም ቀድሞ የራሱን አጋር ይፈጥርና ዘግይቶ እግዚአብሔር ወደ ሰራለት ይመለሳል። አንዳንድ ጊዜ እኔም እንደሌላው የህይወት መንገደኛ ጉብታዬን ገና ሳያት ትሰለቸኝ ነበር። ጠዋትና ማታ እንደ መጥፎ እህል እያቃሩኝ በዝምታ ማልፋቸው የትምህርት ቤት ጓደኞቼ ራሴን እስኪገርመኝ ድረስ ይናፍቁኛል። አንዳንዴ የትምህርቱ ክፍለ ጊዜ ረዝሞ ገጣጣው የሳይንስ አስተማሪያችን ጃለታ በአፉ ንፋስ እያስገባ ለ2 ሰዓታት ማስተማሩን ቢቀጥል ወዳለሁ። ሁሉን ሰው መሳም እፈልጋለሁ። እየሮጥኩ ሄጄ አንገታቸው ላይ ተጠምጥሜ በየተራ ቢቻል አንገታቸው አንድ ሆኖልኝ ጉንጫቸው አንድ ሆኖልኝ አደርጋቸው። ይሄ ግን ጥልቅ ቢሆንም የቅጽበት ስሜት ነበረው። ባልታወቀ ምክንያት ካፍንጫ ስር ውልብ ብሎ የሚጠፋ አይነት ኡድ ስሜቱ ራሱ ጥንት የሰረጸብኝ አይነት መስሎ በበነጋታው እንደረቀቀ ተራ ትዝታ የሚታወሰኝ። ማታ አባቴ አዲስ ቶንዶስ እንዳመጣለት ወደ ቤት ልኮኝ ስመለስ ወሰንን አገኘሁት። ወሰን የለሽ ማለት ዝነኛ ናት። ወሰን ማለት ከወለዱ ላይቀር እንደሷ መውለድ ነው የሚባልላት ቆንጆ ናት። ሴት ስትወለድ ካማረች እንደ ወሰኔ ናት የሚባልላት ናት። እኔ ግን ቀለም አልነበረኝም። ቢብስ ያ አዋራ እየጠጣ አደባባይ ላይ የሚቀመጥ ከንታዋ ብባል ነው። የኔ ዝና ዱርይነቴ ነው። የኔ ዝና ስራ ፈትነቴ ነበር። ያ እንደ ተሸካሚ እዚያ ተጎልቶ የሚውል የምባል ነኝ። አላፍርበትም። ከዚያ በላይ መሆን አልችልም። ቶንዶሱን በአንድ እጄ ይዣለሁ። ወሰን የለሽ ነጠላ ጫማዎቿን እያንጣጣች ከፊት ለፊቴ ትመጣለች። ቀኑ ገበያ ነበር። በአጠገቤ ስታልፍ ዞር ብዬ የምማለያት ያኔ ወደድኳት። ወሰን አልኳት። ግራ ገብቷት አየችኝ። ስጠጋት አይኖቿ እየፈሩ ጠበቀችኝ። ግራ እጇን ልይዛት ስል ለምን ግን ግራ እጇን የተገኘውን መያዜ ነበር። ወደ ኋላ ፈገፈገች። ነይ እንደንስ አልኳት። እንዴ አበደ እንዴ ልጁ? አልፋኝ ለመሄድ ስትፈልግ መንገዱን ዘጋሁባት። ዞር ካላልክ እጮሃለሁ አለችኝ። በመድኃኔዓለም ነው የምለው። ጠላኋት። ደግሞ ብልሃቷ ተንኮሏ ገረመኝ። ከኔ የምታንስ ናት። ምንድነው የምትይው አልኳት። ምንስ በሆን? እንደንስ ከልቤ አልነበረም። እንደ መናቅ አድርጋ በቀስታ ገፍታኝ አለፈች። የማንም ወገኛ መንደር ያደነቃት ታገነግናለች። እንሳሚስ ስንላት ጣል ጣል አታርጊን አንቺ ባለ ሱሪ እንዳታፈጭብን ሲደርሰን ሎተሪ የንፋስ ሞጫ አዝማሪ። ጩኸት ይጠቅማል እንዴ? እጮሃለሁ ባትለኝ እጇን ይዤ ልሽከረከር ነበር። ዳንስ ደግሞ ጎበዝ ነኝ። ማታ ማታ ጉብታዬ ላይ አንዳንዴ ከተማዋ መሃል ካሉ 3 ሻይ ቤቶች በመስኮትና በበር እያመለጠ የሚመጣ ስደተኛ ሙዚቃ የምቀመጥበት ቦታ ሲደርሰኝ በትራፊውን ለማመዳለሁ። ለጥምቀት ዘመድ ለመጠየቅ ከዋናው ከተማ የሚመጡ አንዳንድ በዓለኞች በፈረንጅኛ እስክስታ ሲደልቁ ትንሽ ኮርጃለሁ። ግን ከቆንጆ ጋር ገና ልጅ እያሉ ቢደንሱ እስኪሞቱ አይረሳም። በተለይ እንደ ወሰን ካለች ልጅ ጋር ከሷ 2 እርምጃ እንደራኩ ጭልም አለብኝና የሚታየን ነገር ቢኖር ጉብታዬ ብቻ። ጀሃነም ግቢ አልኩኝ በልቤ። የሚያምር ስም ብቻ መልከ ጥፉን በስም ይደግፉ። እንግዲህ ተንቀልቅዬ አጋር አግኝቼ ሙቼ ቦግ ያለብኝን ስሜት በዳንስ ላብርድ አልኩና ወሰን የለሽን ብጠጋሽ ፎረሸ። ማታ ላይ ገበያው ተበትኖ ሸቃይና ሸማች ወደ መጣበት ሲመለስ እኔ ግን ከገበያው እምብርት ብዙም ሳርቅ ያቺ ጉብታዬ ላይ ስልክ እንጨት ተደግፌ የለመድኳትና ና ከረሜላ በፍቅር እየመጠጥኩ ከሰዓት በኋላ ዝናብ ጥሎ ስለነበር
ቦታው እርጥብና ቀዝቃዛ ስለሆነብኝ መቀመጥ አልቻልኩም። አፌ ውስጥ ያለችውን ናና ከረሜላ ሶስተኛ የነበረች። በቀኝ የካኪ ኮት ኪሴ የአፈር ብናኝና የሳር ስብርባሪ እንዴት እንደገቡ ብዙ ጊዜ ራሴን እየጠየቅኩ መልስ ማግኘት አልችልም። በየጥጎቿ የደበቀች ኪሴ ውስጥ ከደብተር በተገነጠለ ወረቀት 5 ናና ከረሜላዎች ተጠቅልለው ተቀምጠዋል። እነዚህን ነጫጭ በሆነ ቅመም ውስጥ የተነከሩ የስኳር ብስኩቶች ስቆረጥም ስመጥ አይኖቼ ይከፈታሉ። መክፈት ብቻ ሳይሆን ጥራታቸው የጨመረ ይመስለኛል። የሰራ ገላዬም ይረጋጋል፣ ይዝናናል። የሆነ ምስጢራዊ ኃይል በደም ስሮቼና በጡንቻዎቼ ውስጥ ይወራጫል። ጉልቶች ሁሉ ተነቃቅለው ነጋዴዎች በድንጋይ ኮረት ያጠሯቸው ትንንሽ 4 ማዕዘን ርስቶቻቸው በተራቆተ አፈራቸው የከተማውን ታች ክፍል ጉርብጥብጥ አስመስለውታል። አያጸጥታ ባስለመዱት ቀጠሮ አደባባይ መሃል እንደ ግራጫ ብርድ ልብስ መውደቅ ሲጀምር አንድ ኃይለኛ ቀጭን ድምፅ ከበስተኋላ እንጢቆ ዙፋን ከሚኖርበት አቅጣጫ ደም እንደተነከረው ጩቤ እየተወረወረ መጣ። ለአፍታ ከረሜላ መምጠጤን አቆምኩኝ። ድምፁ ከዚህ አቅጣጫ ይምጣ እንጂ ከማን እንደሚወጣ መለየት ከበደኝ። ያለኝ አማራጭ እዚህ አካባቢ ከነበሩት ጥቂት ሰዎች በጋራ ወደሚወያዩበት በኩል አይኖቼን ማዞር ነበር። ሴትዮ ናቸው። ስማቸው አፌ ላይ አይመጣልኝም። ቀላል ስም ነበር ግን አይያዝልኝም። ምናልባት ከልጅነቴ ጀምሮ የምሰማው የፀሐይ እናት እየተባሉ ሲጠሩ ስለሆነ ስማቸውን የማወቅ ግዴታ ስላልተጣለብኝ ይሆናል። የፀሐይ እናት ጀርባቸው ወደ እኔ በኩል ነበር። ሽሮ የመሰለ ነጠላቸውን ከኔ በስተግራ ያለው የነጠላቸው ጫፍ ቀጭን አረንጓዴ ጥለቱ ተቀዶ ድንጋይ እየመታ ለብቻው መሬት ያብሳል። ትከሻቸው ላይ ጣል አድርገው እጆቻቸውን ዳሌዎቻቸው ላይ አስደግፈዋል። ታዲያ መብረር የሻቱ የሎስ ያስመስላቸዋል። እኔ እያየኋቸው ጸጥ ብለው ነበር፣ ወደ ላይ እያዩ ለእኔ ወደማይታየኝ አቅጣጫ። ከቴም ተዳደርን መጫወቻ ሆንኩ እኔ ልጅት። ፊታቸውን ወደ ታች አዞሩ። ይሁና አንገታቸውን ሰበር አድርገው ወደ ለመሬት መውለድ ምን ረባ? አልረባም እኮ ምን ረባ? ፊታቸውን ወደ ላይ አነሱ፣ ወደ ጎን አዞሩ። ማነኝ ነው የሚለው ለመሆኑ? ፊታቸውን ወደ ሰማይ አንጋጠጡ። እሱም ችላ አለ። ምን ነው ጉልበተኛ ሲጨፍርብን? ሴት ላይማ ተበረታላችሁ። የምትችሉት እሱን ነው። ሸርሙጣ፣ ዘረ ሸርሙጣ ሁሉ በየት እንጀራችንን በልተን እንደር። ይቺም ማይደር ተውና ሚስት አለው፣ ትልቅ ልጅ የደረሰ ነው። ምን አይነት ሰይጣን ቢያድርበት ነው ክብር የሚገፋው? ወደ ታች መጓዝ ጀመሩ። በእግራቸው አውቀው ይሁን ሳያውቁ ድንጋዩና ጠጠሩን ይመታሉ። ጫማ ያድርጉ እርግጠኛ አልነበርኩም። ወደ እኔ ፊታቸውን አዞሩ። ጉድ ነው! መድኃኔ ዓለም ይህንን ጉድ! እኔን ያዩኝ አይመስልም። ወደ ውስጣቸው ነው የሚያዩት። ቆዳው ጨዋ። ፊታቸውን ከኔ መልሰው ኮታቸውን ለመሰብሰብ ሞከሩና ተዉት። የደከማቸው ወይም የሰለቹ ይመስላሉ። ከቴም አስተዳዳሪ ተባለልኝ። ከቴም ተዳደረ። ትምህርት ቤቱን ስከፍተው ነው? ጤናችንን ስታስተካክል ነው? ስታሻሽሉን ነው? አንዳችሁ አስረግዛችሁ ትሄዳላችሁ፣ አንዳችሁ ስናሳድግ ታዩናላችሁ፣ አንዳችሁ ደግሞ ያሳደግናትን ትደፍራላችሁ። ሌላ ቁም ነገር የታለሽና? አወቅንሽ አዳሜ ወስላታ ሁሉ። ምራቃቸውን ተፉ። ጸጉሩ በትንሽ ያደገውን አናታቸውን በስሜት አከኩ። ከጀርባቸው የማከካቸው እርካታ የታች ገላቸው ረግቶ በመቆሙ ይታወቃል። ከቴም ወንድ ተሆነ አበላሽ ሁሉ፣ እርጉም ሁሉ ጦር ሰብቀሽ ማሸነፍሽ ነው። እግዚአብሔር ጠርጎ የሚወስድ ነገር ይላክልኝ። እኔ እቺ ነገር ፍጣሜ ሳታገኝ አልለቅህም። ንጉሥ ዙፋን እቀርባለሁ። ንጉሥ ዙፋን ቀርቤ አንድ የነፋስ መውጫ ወደላ አቅሙን ተጠቅሞ የሴት ልጅ ደፈረ ብዬ አልለቅህም። እኔም አልወለድኩም፣ አንተም አላበላሸህም። ከቴም አክብሩኝ። አክብረናችሁ ስንሰግድ ቀና ከማለታችን ሴት ልጆቻችንን ትነጥቃላችሁ፣ ክብርናቸውን ትወስዳላችሁ። የልጄን ክብር በጉቦ ልስጥ? ዝም ካልሽ አስተዳድርሻለሁ ይለኛል። ሴትዮዋ መንገዳቸውን በቀስታ ቀጠሉ። አየሩ መቀዝቀዝ ጀምሮ ሳይሆን አይቀርም በኃይል አነጠሱ። ፊታቸው ሲዝረከረካ ያለው ፊታቸውን በኩታቸው አበሱና ገና እጃቸው ከፊታቸው ላይ ሳይነሳ ጉድቴ ተዳደርን መሰልጠኑ ነው። አንዲት ፍሬ ልጅ ምኗ ውስጥ ይገባል? ምኗ ደርሶ ነው? ምኗ አብቦ ነው? ወይ ሆዳሜ፣ የኔ ሆዳም፣ በኩያዎቿ ወንዶች ቀና ግማታሜ ገማ። ፊታቸውን እንደገና ጠረጉ። ገና እንደተዝረከረኩ መስሏቸዋል ወይም ተጠራጥሯል።
ምን ታዩኛላችሁ? ነግበኔ ነው። ደሞ ደብቂ። ከቴም ተደበቀ። ዝንጀሮ የቂጡን መላጣ እንዴት ይደብቃል? ተቀምጦ ሊኖር ተቀምጦ ይኑራ ምን አገባኝ? ከቴም አስተዳዳሪ። ለአፍታ ዞር ብለው አዩኝ። ፊቴን ወደ ሌላ አቅጣጫ መለስኩ። ያን ሁሉ ሲያወሩ የሴትዮ ዓላማ አልገባኝም ነበር። ትንሽ ቶሎ ሄዱና ቁጭ አሉ። ይሄን ቁጭ አውቀዋለሁ። በየቦታው ከጧት እስከ ማታ የማየው የሴቶች ቁጭ ነው። በእጆቻቸው መሃል ፊታቸውን አስደግፈው የሚተክዙ መሰሉ። ፊታቸውን የሚያካሉ ልበል። መነሳታቸውን ረሱት መሰለኝ። ብዙ ቆዩ። ከላይ በአይን ይከታተሏቸው የነበሩ ሰዎች ንግግር ይለዋወጣሉ። ይህቺ ሁኔታ በዚህች ሌሊት ለሁሉም ተዳርሳ ከቴም ተኖረ። ጥቂት ወደፊት ተራምደው ወደ ኋላቸው መሬት ላይ አዩ። ውሃ የጠገበ መሬት ላይ ትንሽ ጣና ሐይቅ የተሰጠ ይመስላል። ያውም ባላረፋ። ኩታቸውን ከተንጀላጀለበት ሰብስበው ተከናነቡ። ከዚያ ያውሩ ይጩሁ ልሰማቸው አልቻልኩም። ጉጉት አደረብኝ። የፀሐይ እናት እንዲሆኑበትን ምክንያት ለማወቅ ጉጉት አደረብኝ። ሌላ ናና ከረሜላ በጉንጭ ያዝኩኝ። ቀድሞ አፍ የገባችሁ በምላሴ ለዝባ የምትሰጠኝ ደስታ እየጠፋ ነበር። ፀሐይ በእድሜ ከኔ ቢያንስ 3 ዓመት የምትበልጥ 2 ክፍል ቀድማኝ የምትማር ልጅ ነበረች። ሁሉም የሚያውቃት ወንድ ቀልቃላ በመሆኗ ነበር። እኚህ እናቷ የጉሬዛ ቆዳና ማገዶ ከከተማ ውጭ እያመጡ ለገበያና ለቦዘን ቀን ይሸጣሉ። ፀሐይ ከወንድነቷ ሌላ በከተማው የምትታወቀው እንደ እናቷ ከትምህርት ቀን ውጪ ከሙስጠፋ ሱቅ በስተጀርባ ያለው መተላለፊያ መንገድ ላይ ተጠቅለው በገመድ የታሰሩ ብዙ ጊዜ 3 ወይ 4 የሚሆኑ የጉሬዛ ቆዳዎች ስለምትሸጥ ነበር። በከተማው ቤቶችና ሆቴሎች ያሉ ብዙ ወንበሮችና መደቦች ላይ የሚጣሉት የጉሬዛ ጎዛዎች ከሷ የተገዙ ነበሩ። ጉጉቴ ሳይውል ሳያድር የረካው የፀሐይ እናት ሲጮሁ የነበረበትን ምክንያት ወሬው ከቤት ስሰማ ነው። የምትሰራው ጠፍቷት ደረስኩ። የምትሰራው ስራ ሁሉ ሲያበሳጫት ሲያሳክካት ነገር እንደተበላሸ ገብቶኛል። የተበላሸው ምን እንደሆነ ግን አልገባኝም ነበር። አባቴ ያለ ጠባዩ ከስራው ወደ ቤት ቶሎ መጣ። ያንጥላውን እንኳን በስርዓት አላስቀመጠም። ምንድነው እሱ? ያቺ እብድ ምን ሆነች? ሰማሽ? ከጓዳ ወጣች። ፊቷ ጭር ብሏል። ስለ ፀሐይ እናት ማውራት እንደጀመሩ ገባኝ። ምን ትሰራለህ? ትልቅ ሰው ወሬ መሃል ከዚህ ውጣ አለች። ፊቴ ላይ ደስታ አየች እንዴ? ጦል ብዬ መኝታ ቤት ገባው። መኝታ ቤት የአንድ ሰው አልጋ ብቻ የምታስነጥፍ ጠባብ ቦታ ነበረች። ውስጧ አልጋ እንደገና ያው አንድ አልጋ ብቻ፣ በር የላትም። ለበር ማስገቢያ ከተሰራው ቀዳዳ ፊት ለፊት ግን የፊት መስታወት የምታክል መስኮት። ታዲያ በትክክል ወደ ክፍሌ ስገባ እንዳልገባሁም ይቆጠራል። እና በር ላይ ቆሜ ሰማኋቸው። ካንቺ ጋር ምን አገናኛቸው? አለ ዱባለ። እኔ ነኝ የመከርኳት። አጎዛ ስትሸጥ አግኝቻት ተፍ ያልሽ ልጅ ስለሆንሽ ደህና ሰው ቤት ብትሰሪ ገንዘብ ታገኛለሽ። እሷን ጠርቀምቀም አድርገሽ እዚህ ውጪ ከምትጎለቺ ሱቅ ቢጤ ትገዣለሽ አልኳት። የክፋት አልነበረም። ምኑ መጥፎ ነው ይሄ ምክር? አለ አባቴ በጎርናና ድምፁ። ስትሰድበኝ ነበር አሉ ስሜን እየጠራች። ይገርማል። ያበራ ልጅ ሳስተካክል እኮ ነው። ማን ነው ያ የእንትና በልጅ ስሙ ጠፋኝ። ሄዲያ መጥቶ የነገረኝ። ልጅቷ ራሷ ቀልቃላ ናት። አቶ እንግዳ ይቺን አንዲት ፍሬ ልጅ እንዲህ ያደርጋሉ አልልም። ሰውየው እንኳን ባለጌ ነው። ስንት ሰራተኛ እያባለገና እያስረገዘ አባረዋል። እሱ እንኳን ቢያጋጥመው የሚምር አይመስለኝም። ይሄን አታውቂምና ነው? የተረገዘው የሱ ነው ወይስ የሌላ ነው ጥያቄው? ምን እኔ ወሬ የት ይደርሰኛል? በያት ዋሽኝ። አሁን ዋሸሽ። እኔስ እሺ እንግዳን እንዲህ የምትላከፈው ለምንድን ነው? አንድ ነገር ቢያደርጋትስ? ይሄ የምትሰበስበው ጉሬዛ ህገ ወጥ ነው ብሎ እንጀራዋን ቢዘጋውስ? አላቅሟ አፏን የምትከፍተው የትም አትደርስ። ልጅቷን ለመሆኑ አይተሻታል? ከሳምንት በፊት እንግዳ ቤት ሄጄ ነበር። ደርሳለች። የሚታይ ነገር የለም። አምሮባታል። እሱ ቤት ጥሩ ብትበላ እከኳ ይራጋፍላታል አልኩ እንጂ ለኔ ራስ ምታት ትሆንብኛለች ብዬ አላሰብኩም። ልጅቷ እድሜዋ ስንት ይሆናል? አያንተ እርሷስ ደርሳለች። ማርገዟ እውነት ከሆነ ፈልጋ ነው። ቀልቃላ፣ የቀልቃላ ልጅ ያላቅሟ ተንጠራርታ ነው። ሂሳቧን ስታገኝ ደነገጠች እንጂ የሆነውን አናውቅም። ካሳ ገንዘብ ፈልጋ ቢሆን ነው እናቷ። ለሌላ መሰለሽ? እራት አምጪልኝ ርቦኛል
እንርሳው። እዚያ ሻይ ቤት ጎን ቆዳ ንግዷን ረስታ እኮ ነው ከጎረምሳ ጋር ስታሽቃብጥ የምትውለው። ከመሃል እህቴ ስትገባ ሰማው። የት ጠፋሽ ስፈልግሽ? ይሄ በየሰፈሩ መዞር ምን ለመፍጠር ነው? ለመሆኑ ጭቃዋ ዞረሽ? ይህማ ጫማዋን። የእህቴ ኮቴ አልፏቸው ወደ ማድ ቤት ዘለቀ። በይ ነገ ሄደሽ ሁሉን ነገር ጠይቂ አለ አባቴ። ልሄድ ነበር፣ እንደው መንገድ ላይ ብታጋጥመኝ በስድብ ታዋርደኛለች ብዬ ነው። እብድና ዘመናይ አለ አባቴ አባባሏን እየደገመ። የትም አትደርስ። ዲቃላ ትልቅ ጉዳይ ሆኖ ነው። ቢመረመር ስንት ዲቃላ አለ በየቤቱ። ውስጡን ለቄስ ነው። ሰማሽ እመቤት፣ እራት አቅርቢ አለች። ነገ በጠዋት እንግዳ ከቤቱ ሳይወጣ ድረሽበትና አጫውቸው አለ አባቴ። እማዬ ጭልፋው የት አለ? ደሞ ጭልፋም ጠፋሽ? ከንስራ ኋላ ወድቆ ይሆናል። ምን ያደርጋል ጭልፋ ከንስራ ጀርባ። አልጋዬ ላይ ወጣው። ከወዲያ በኩል ከበሩ ጎን ያለው ግድግዳ ላይ ከጭቃ የተሰራች መቅረዝ ነበረች። እፍኟ ውስጥ ኩራዝ እንደ ወዳጇ አቅፍ ይዛ የኩራዟ ቁንጮ እንደ ጥቁር ምላስ ተጎልጉሎ በምላሱ አቅጣጫ እስከ ግድግዳው አጋማሽ የጥላሸት ሰንበረት ያለ ማፈር ቆሞ ቅርጹ የጦር እሱ ላይ ሳፈጥ እንቅልፍ ሸለብ አደረገኝ። ደክሞኛል። የምሽቱ ቅዝቃዜ ተሻርኮ ከቦኛል። በሆዴ ተገላብጬ ተኛው። የካሊሚያ መዳም ጠረን እንደ ወዳጄ ቀርቦኛል። ከውጭ ኮቴ ሰማ ነበር። ሁልጊዜ ሰማ ነበር። የማን እንደሆነም አላውቀው ድፍ 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 ተፍ 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 ወይ ግም 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 እንደህልም። ያን ማታ ግን አቶ እንግዳ እንደሆኑ አወኩኝ። ኮቴያቸውን ተከትሎ የሰማሁት የእሳቸውን ንግግር ነበር። ድምፃቸው ድንክ ሰው ይመስላል። ስለምን ድምፃቸው ዝቅ አድርገው ያወራሉ እላለሁ። ለመነሳት አስባለሁ። ሰመመኔ ጣፋጭ ነበር። እንቅልፍ አባብሎ ሊወስደኝ ሲል አፌ ውስጥ ሊሸሸው የማልፈልገው ስኳር አለ። ቀን ባጋጠመኝ ነገር በውስጤ ፈገግ እላለሁ። ሁሉም ጉድ አለው እላለሁ። ሁሉ ዝንጀሮ ከአቅሙ በላይ ዛፍ ላይ የወጣለት ቀና ብዬ የማየው የነደደ ሬብ ማዕት እላለሁ። የጎረቤታችን ሴትየው ውሻ ታላዝናለች። ስባንን ጠዋት ነበር። ጠዋት ልክ እንደዚህ ደፋ ብዬ ቀና ስል ጠዋት ዳመናው ያጋተ ረሃቤም ከባድ ነበር።